አንድ ቀን በአላህ መንገድ የጾመ ሰው ፊቱን ከሳት ለሰባ ክረምት ያህል አላህ ያርቀዋል 70 ዓመት ማለት ነው ውሸት መናገርና በዛ መሰረት መስራት ያልተወ ሰው ምግብና መጠጡን በመተው አላህ ጉዳይ የለውም ብለዋል አላህ ዘንድ ዋጋ የሌለው ልፋት ከመልፋት ጥንቃቄ ማድረግ ብልህነት ይሆናል ማለት ነው በጣም እንግዲህ ጾምን ከሚጎዱ ነገሮች በዚህ ወቅት በረመዳን ላይ ሆን ብለው የተለያዩ ሙሰልሰላት ተከታታይ ፊልሞችን ይለቃሉ ማረበኛ ሲሆን ሃይማኖት ይመስለናል አይደለም በጣም መጨረሻ አታላዮች ናቸው እነዚህን መመልከት መተው ኳስ ጨዋታዎች ወይ ደግሞ እንግዲህ በየመንገዱ የዞሩ ጊዜ ማሳለፍ ወይ ደግሞ ረጅም ሰዓት መተኛት የጾሙ የረሃቡ ስሜት ሳይሰማው በእንቅልፍ ለማሳለፍ ለሊቱን ቁጭ ብሎ ያድራል አረንጓዴዋ ማስቲካም አለች ከዛ በኋላ ቀኑን ደግሞ እንቅልፍ ሲለጥጥ ይውላል ሶላት الجماعه መቼ ሊሰገድ ነው ቁርአን መቼ ሊቀራ ነው ዚክር መቼ ሊደረግ ነው የጾሙን ዓላማ የረሳና ከዓላማው ውጪ የሆነ ነገር ሊፈጸም ይችላል ይሄንን መጠንቀቅ ነው ብዙ ሰው በረመዳን ወር ሚዛኑ ጨምሮ ይወጣል ታውቃላችሁ ይበላው አይነት ብዙ ፕሮቲን ያለው ነገር ይበላው የቅቤ አይነት የሾርባ አይነት ለዛም ደግሞ ይወሰዳል እንግዲህ አለስልሶ ስለሚያቀርቡት ተርቦም ነው የሚመጣውና ፍጆታው ከፍ ይላል የረመዳን ወር ፍጆታ በየቤቱ ትንሽ ይጨምራል አንዴ ብድር ውስጥ ሁሉ ይገባል ረመዳን እንዴት ሳናረግላል ወንዶችም ይፈልጉታል ሴቶችም እንደዋጅብ ነው የሚጠብቁት ፍክክርም ነገር ይኖራል እንግዲህ እዚህ ላይ ብዙ መሄድ የለብኝም ተበለጠው መሆን ይገባዋል ማለትም ማስታወስ ፈልጌ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ ኢማም النسائي በዘገቡት ሌላ ሐዲስ عليك بالصوم فانه لا عدل له አደራ ጾምን አጥብቀህ ያዝ አቻ የለውም ይላል የጾመኛ ዱዓ ተመላሽነት የለውም ጾመኛ ሁለት ጊዜ ይደሰታል አንዴ ሲያፈጥር ሌላ ጊዜ ደግሞ አላህ ጋር ሲገናኝ ያልጠበቀውን አጅር ስለሚያገኝ ማለት ነው كما في صحيح مسلم ጾም ለባለቤቱ ሸፋዓ ሆኖ ይመጣል ለቂያማ ማለት روى الإمام أحمد وحسن الحيثمي إسناده وصححه الألباني أن النبي صلى الله عليه وسلم قال من الطعام أي ربي منعته الطعام والشهوات بالنهار فشفعني فيه ጌታዬ ሆይ ምግብና ፍላጎቶቹን ከልክየዋለሁ ለሱ እኔ ሸፋዓውን እንድቆምለት ፍቀድልኝ ይላል አላህ ረብ العالمين ይጠይቃል ብለዋል ሐዲሱ صحيح ነው የጾመኛ የአፉ ጠረን ከሚስክ የበለጠ አላህ ዘንድ ተወዳጅነት አለው ጾም ጋሻ ነው ከሳትም ይከላከላል ከሸይጣን ተንኮልም ይሁሉ በሐዲስ የመጣ ነው من صام يوما في سبيل الله باعد الله بذلك اليوم وجهه عن النار 70 خريفا አንድ ቀን በአላህ መንገድ የጾመ ሰው ፊቱን ከሳት ለሰባ ክረምት ያህል አላህ ያርቀዋል 70 ዓመት ማለት ነው በአንድ ቀን ብለዋል الحديث اخرجه مسلم من صام يوما ابتغاء وجه الله ختم له به دخل الجنة بالله يا الله فيت بمشات عند كان يصوم سو ما هتم يدرب اللطال كزام جنة يقبل رواه الإمام أحمد وصححه الألباني ለጾመኞች ረያን የሚባል በር ተዘጋጅቷል ጾምን ከሚያዘወትሩ ሰዎች ውጪ በዛ የሚገባ የለም እነሱ የገቡ ጊዜ ወህለቀ ይላል ቡኻሪ የዘገቡት ነው ይሄ አጠቃላይ ጾምን ነው እስካሁን የተመለከተው ረመዳንም ሆነ ሱናዎች
ረመዳንን በተመለከተ ደግሞ የጀነት በሮች ይከፈታሉ የጀሃነም በሮች ይዘጋሉ ሰይጣናት ይታሰራሉ ይላል ይሄ ለምንድነው ምን ማለት ነው የጀነት በሮች ይከፈታሉ ማለት የኸይር ስራዎች በጣም ይገራሉ ጀነት የሚያደርሱ ነገሮች ማለት ነው ብሎ ይፈሰዋል ክፉ ስራዎች ደግሞ ይቀንሳሉ والله اعلم በዛሂርም አላህ ጀነቱን ሊከፍተውና ጀሃነምን ሊዘጋት ይችላል ሁሉም ተቀባይነት ያለው ነው وجاء في صحيح البخاري أن النبي صلى الله عليه وسلم قال من صام رمضان إيمانا واحتسابا غفر له ما تقدم من ذنبه رمضانا بالله أمنه كاللهم أجر شتو يصوم سو يألف وانجر يمارال إلى البخاري زقبوتال وروى الإمام أحمد وصححه الألباني أن النبي صلى الله عليه وسلم قال لله عز وجل عند كل فطر عتقاء بي فطره ጊዜ ሁሉ ነፃ የሚያወጣቸው ሰዎች አሉት አላህ ብለዋል ሶስተኛ የጾም ጥቅሞች ምን ናቸው የሚለውን እንመለከታለን ያው በትላንትናውም ዳሰስ ያደረግነው ቢሆንም ዛሬ ነጥቧን ነው እየተከስኩ መሄደው ጊዜውን ተጠቅሜ ለማዳረስ ነው ተቅዋን እንላበስ ያረጋል ያው ስሜታችንን መቆጣጠር እንድንለምድ ከአላህ ቅጣት መፍራት እና የአላህን ረህመት በመከጀል ከስሜት ከፍላጎት መቆጠብን እንድንለምድ ተርቢያ ያደርገናል ዶችን እንድናስታውስና እንድናዝንላቸው ሰበብ ይሆናል ረሃብ የሚባለውን እንደ በወሬ ደረጃ መስማትና ራሱ ሰውየው ላይ ደርሶ ማየት የተለያዩ ስለሆነ ሲረዱ ነው ለራባቸው ሰዎች የምታዝነው እንደገና ደግሞ ብዙ ጊዜ ሰውን ከመልካም ነገር የሚያቀበው ልማዱ ነው ልማድን ትቶ የተለየ ሁኔታ ውስጥ መቆየትን ከረመዳን እንቀስማለን በዛውም እንግዲህ ሻዋታችንን ነፍሳችንን ከፍላጎቷ ማቀብ ይለምዳል ነፍስ ስትባል ልክ እንደ ህፃን ልጅ ናት ይላሉ ህፃን ልጅ እናቱ ጡቷ ላይ ሬት አርጋ ቢመር ነገር አርጋ ነው ነገር ካልከለከለችው በስተቀር ትልቅም ከሆነ በኋላ ማጥባት ይፈልጋል ምክንያቱም ተጠመዋል ሰው ከሻዋው ጋር እንዲሆን ራሱ ካልአቀበው والنفس كالطفل ان تهمله شب على حب الرضاع ان تفتمه ينفطم እና ያው ጾም አንድነትን ያስተምራል ሁሉም እኩል አብሮ ይራባል ሀብታሙ እንደሃውም ሁሉም እኩል ሶላት አብሮ እንደሚሰግደው ሁሉ ማለት ነው ለዑለማዎችና ለዱዓቶች ደግሞ ዳዕዋቸውን ለማድረስና ህዝብን ለማስተማር ያው ረመዳን መልካም እድል ነው ገበያው ይደራል የዳዕዋው ማለት ነው አምስተኛ የጾም ስነ ስርዓቶችና ሱናዎችን ነው የምንመለከተው ግዴታ ይሆናል ተወዳጅ ይሆናል ብቻ ጾመኛ ሊያደርጋቸው የሚገባቸው ነገሮች ነው ከዛ መሐከል ለምሳሌ ሱሑርን አለመዘንጋት እንዱ ለምግብነቱ ብቻ ሳይሆን እሱም ተዓቡድ ስለሆነ ሱና ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ተሰሐሩ فإن في السحور بركة ብለዋል ሱሑራቸውን ተመገቡ በረካ አለው ቡኻሪ የዘገቡት ነው وهو الغذاء المبارك اهل الكتاب ጋራ የምንለይበት አንዱ እሱ ነው ቀደም እንደተከስኩት فصل ما بين صيامنا وصيام اهل الكتاب اكلة السحر ብለዋል ونعم سحور المؤمن التمر ምንኛ ያማረ ነው የሙእሚን ስሑር ተምር ብለዋል ስሑር ልክ ፍጡር ላይ ነው ተምር ትዝም ይለናል ስሑር ላይ ተምር መጠቀም ጥሩ ነው በነገራችን ላይ ጾም አይንን የማድከም ባህሪ ያለው ተምር ደግሞ አቅም ይሰጠዋል ብለዋል ባለ ሙያዎችን ጭምር ፍጥራን ቶሎ ማድረግ አዛን ከተባለ ሶላት እስከሚሰገድ መጠበቅ ያስፈልግም لا يزال الناس بخير ما عجلوا الفطر ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ፍጥራ ስናረግ ደግሞ ያው በእሸት ተምር ቢሆን የተመረጠ ነው ካልሆነ ደግሞ ያው ታሽጎ የሚመጣው ተምር ነው አብዛኛው እኛ ጋር የሚገኘው እሱን መጠቀም እንቢ ካለ ደግሞ ትንሽ ውሃ መጎንጨት በጣፋጭ ነገር ወይም በውሃ ነው ጉሮሮው መጀመሪያ መርጠብ ያለበት ከጤንነትም አንፃር በጣም ጠቃሚ እንደሆነ ይናገራሉ
መስኩ ሙያተኞች ሐዲስ መጥቶበታል ኢማሙ ትርሚዚ የዘገቡት وقال حسن غريب ካፈጠረ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት የነበረ ዱዓ አለ ذهب الظمأ وابتلت العروق وثبت الأجر إن شاء الله እንደ ምስጋና ነው ጥም ተወገደ ጅማቶችም ራሱ አጅርን ተረጋገጠ ያላህ ፈቃዱ ከሆነ ማለት ነው ሐዲሱ አቡ ዳውድ የዘገቡት እና وحسن الدارقطني اسناده كما يرى ንግግር መታቀብ ያስፈልጋል قال النبي صلى الله عليه وسلم إذا كان صوم يوم أحدكم فلا يرفث ይሄ ማይሆን ነገር አይናገር ምን ጊዜ መናገር ተገቢ ባይሆንም የጾም ጊዜ ደግሞ ጾሙንም ይገደዋል ማለት ነው በሌላ ሐዲሳቸው من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ሸት መናገርና በዛ መሰረት መስራት ያልተወሰው ምግብና መጠጡን በመተው አላህ ጉዳይ የለውም ብለዋል አላህ ዘንድ ዋጋ የሌለው ልፋት ከመልፋት ጥንቃቄ ማድረግ ብልህነት ይሆናል ማለት ነው ቡኻሪ የዘገቡት ሐዲስ ነው ማንኛውንም حرام የሆኑ ነገሮችን ምን ጊዜ መከልከል የሚገባ ቢሆንም በተለይ በጾም ጊዜ ደግሞ መከልከል ይገባል እንደ ሐሜት እንደ ውሸት መጥፎ ነገር መናገር ነገረኝነት መጥፎ የሚባሉ ነገሮችን ሁሉ መጠንቀቅ ነው ምክንያቱም ጾሙ ለፍቶ አጅር እንኳን ቢከፈለው ለዛ ለተበደለው ሰው ወዳ ከፋይ ነው የሚሆነው ሰው ለፍቶ መና ማለት ነው እሱ ይለፋል ገቢ ለሌላ ማለት ነው رب صائم ليس له من صيامه الا الجوع ያሉትም ከዚህ በመነሳት ነው አያሌ ጾማዎች አሉ ከጾማቸው ረሃብ እንጂ ያላገኙ ዱጎሳቆል ለምን የሚከፈለው ወዳ ይበዛና በሌላም ሊወጣ ይችላል ጥንቃቄ ያስፈልገናል ማለት ነው በጣም እንግዲህ ጾምን ከሚጎዱ ነገሮች በዚህ ወቅት በረመዳን ላይ ሆን ብለው የተለያዩ ሙሰልሰላት ተከታታይ ፊልሞችን ይለቃሉ ማረበኛ ሲሆን ሃይማኖት ይመስለናል አይደለም በጣም መጨረሻ አታላዮች ናቸው እነዚህን መመልከት መተው ኳስ ጨዋታዎች ወይ ደግሞ እንግዲህ በየመንገዱ የዞሩ ጊዜ ማሳለፍ ወይ ደግሞ ረጅም ሰዓት መተኛት የጾሙ የረሃቡ ስሜት ሳይሰማው በእንቅልፍ ለማሳለፍ ለሊቱን ቁጭ ብሎ ያድራል አረንጓዴዋ ማስቲካም አለች ከዛ በኋላ ቀኑን ደግሞ እንቅልፍ ሲለጥጥ ይውላል ሶላት الجماعه መቼ ሊሰገድ ነው ቁርአን መቼ ሊቀራ ነው ዚክር መቼ ሊደረግ ነው የጾሙን ዓላማ የረሳና ከዓላማ ውጪ የሆነ ነገር ሊፈጸም ይችላል ይሄንን መጠንቀቅ ነው hatta ሰው እንኳን ድንበር አልፎ ቢሳደብ የሚያስቆጣ ነገር ቢያደርግ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እንምሩ صائم ነኮ ጾመኛ ነኝ ይበላል እንምሩ صائم ሁለት ጊዜ አንደኛ ራስን ለማስታወስ ነው ሌላኛው ደግሞ ተሟጋችህን ለማስታወስ ነው ብለዋል ዑለማዎች ብዙ ሰዎች እንግዲህ ያው ጾሙን ይጾሙታል እነዚህን ስነ ምግባሮች ሳይላበሱ ስለሚሆን ጎደሎ ይሆናል ምግቡንም በልክ መብላት ነው ሀገራችን ላይ ምግብ ከሚገባ በላይ ማጨቅ ያው ወርጭ ማብዛትና ሰውነት ላይ ክብደት ማብዛት ነው ጤናም ያውቃል አትሊስት ደግሞ በዚህ በረመዳን ሚዛናዊነትን መለማመድ ጥሩ ነው ወለذلك قال النبي صلى الله عليه وسلم ما ملأ ابن آدم وعاء شرا من بطن ብሏል የአደም ልጅ ከሆዱ የበለጠ የሚሞላው ስልቻ የለም ማለት ለሶስት መከፈል አለበት ብለዋል ثلث لطعام وثلث لشراب وثلث لنفس አንድ ሶስተኛ ለምግቡ ቢያንስ አንድ ሶስተኛ ለመጠጡ ሁለት ሶስተኛው ተሸፈረ ማለት ነው በራስ ፍላጎት አትሊስት አንድ ሶስተኛው ደግሞ ለአየር መመላለሻ ለትንፋሽ መጥራት አለበት መተንፈስ እስከሚያቅተው ድረስ መወጠር ምናልባት ለሊት ላይ ነው እሱ በደንብ የሚበላው ያለው ዳግም አላገኘውም የሚል አይነት ሂጃ ያለው ይመስላል ያ አግባብ አይደለም ሚዛናዊነትን አሁን ነው መለማመድ ያለብን ምናልባት ብዙ ሰው በረመዳን ወር ሚዛኑ ጨምሮ ይወጣል ታውቃላችሁ ይበላው አይነት ብዙ ፕሮቲን ያለው ነገር ይበላው የቅቤ አይነት የሾርባ አይነት ለዛም ደግሞ ይወሰዳል እንግዲህ ያለ ስለሶ ስለሚያቀርቡት ተርቦም ነው የሚመጣውና
ፍጆታው ከፍ ይላል። የረመዳን ወር ፍጆታ በየቤቱ ትንሽ ይጨምራል። አንዳንዴ ብድር ውስጥ ሁሉም ይገባል። ረመዳን እንዴት እንዲህ ሳናረግ ይላል። ወንዶችም ይፈልጉታል፣ ሴቶችም እንደ ዋጅብ ነው የሚጠብቁት። ፉክክርም ነገር ይኖራል። እንግዲህ እዚህ ላይ ብዙ መሄድ የለብኝም። በመጠኑ መሆን ይገባዋል ማለትም ማስታወስ ፈልጌ ነው። ከዒባዳውም ላይ ያዘናጋል። ተራዊሕ ለመስገድ አርጎ ያፈጠረ ሰው እያዛጋ ነው የሚመጣው። ከዛ 2 ረካዓ ሲሰግድ መቀመጥ ይጀምራል፣ ቀጣዩ ላይ ጥሎ ይሄዳል። እንደዛ እንዳይሆን አትብሉ አይደለም፣ ስንበላ ግን ለዒባዳችንም ለጤናችንም እንዲሁ ሚዛኑን የጠበቀ ነገር ቢሆን የበጀ ይሆናል ማለት ነው። ደግነትና ችሮታ ማብዛትም ያው የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። አልጁዱ ቢልዕልሚ ወልማሊ ወልጃህ ወልበደን ወልኹሉቅ ይላል። ቸርነት ሲባል እውቀት ያለው እውቀቱን ማካፈል ቸርነት ነው። ዛሬ እውቀት ገበያ ነው አይደለም፣ ይሸጣል። ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ እስከሚመረቅ ድረስ እየከፈልን ነው አይደለም እናስተምረው። ምን እንደሚሆን ሳናውቀው ያኮ እየተሸቀጠበት ነው እውቀት ትምህርት። ሀሁ አስተምሮ ስንት ሺህ ብር ነው የምትከፍሉት ታውቃላችሁ። ግን ዒልም ያላቸው ዑለማዎች አኺራ የሚያደርስ አላህ ጋር የሚያስተዋውቅን መጃናን ሲለግሱ ቸርነት ነው። ይሄ ገንዘብ ያለው ስለሰደቀ የጎደለባቸው ሊመስላቸው አይገባም። ይሄ ነው። ገንዘብ ያለውም ደግሞ በዙ መሰደቅ ሐታ ሌላ ቀርቶ ክብር ያለው ሰው አንድ የተቸገረ ሰው እንዲረዳ መርዳት ለሚችል አካል በማሽሟጠጥ እንዲያገኝ ካደረገ ሰደቃ ነው ለሱ። ይሄም ቸርነት ነው። በባህሪው ደግሞ በባህሪው ማለት ምንድነው? ክፉ የሚናገር ሰው ካለ አፉ ካልከው ደግ ሰው ሆንክ፣ ቸር ሆንክ ማለት ነው። በአካል እንዴት ነው? የደከመን በማገዝ ወቱዒኑ ሳኒዓን አው ተስነዑ ሊአኽረቀ ሰደቃ አይደለም ይላል። ሐታ ሰውየው እንስሳው ላይ ለመውጣት ካቃተው ደግፎ እርካቡን ይዞ ማሳፈር ወይም ደግሞ እቃውን ማቀበል ሰደቃ ነው ብለዋል። የጉልበት ሰደቃም አለ ማለት ነው። ጉልበት ብዙ ሰው ዘንድ አለ። በዚህ መልኩ ይህን ሰደቃ ማብዛት፣ ቲላዋ አዘውትሮ መቅራት፣ ቁርአንን ረጋ ብሎ ማዕናውን ለመረዳት መሞከር፣ ሰንፍና መተኛት ማዛጋት ምግብ ማብዛት ሳይሆን ረመዳን የነሻጥ ጊዜ ነው ሊሆን የሚገባው። ጾመኛ ማስፈጠር ቢቻል የሚበላ ነገር አለዛም የሚጠጣ ውሃ የሚያቅተው ሰው ጥቂት ነው እንደው ላድርገው ካለ እንደገና ደግሞ የመጀመሪያው ጉርሻ ብቻ አይደለችም ካፈጠረ በኋላ ምትሰጠው ይሆናል። አይ አፍጥሩ አብኑ አጋለው ማለት አይደለም፣ ችግር የለውም። ያው ማስፈጠር ውስጥ ይካተታል ማለት ነው። من فطر صائما كان له مثل أجره غير أنه لا ينقص من أجر الصائم شيء. ጾመኛን ያስፈጠረ ሰው ጾመኛው የጾመውን ያህል አጅር ያገኛል፣ የዛኛው ግን አጅር ሳይቀንስ ነው። በአንድ ቀን እንግዲህ 2 ቀን 3 ቀን ጾም ማስመዝገብ ትችላለህ። አንድ ጾመኛ ካስፈጠርክ ካንተ ጋር 2 ሆነልህ፣ 2 ከሆነ 3 ሆነልህ። እንዲህ ያለ ያድጋል። አንድ ቀን ብዙ ትርፍ ማግኘት የሚቻልበትን ነገር ነው አላህ Subhanahu Wa Ta'ala እንግዲህ እድል የሰጠን ማለት ነው። እንደውም ሰለፎች የማፍጠሪያቸውን ምግብ ለድሃ በመስጠት በውሃ ወይም በተምር ትንሽ አፍጥረው ራሳቸው የሚዘሉ ነበሩ። እንደ አብዱላህ ብን ዑመር፣ እንደ ማሊክ ብን ዲናር፣ አህመድ ብን ሐንበል ይሄን ያደርጉ ነበር። እኔ ይቅርብኝና ሌላው ሰው ያፍጥር ደስ ብሎት ይብላ ድሃ ብሎ ማለት ነው። ሌላ ከዛ በፊት እንግዲህ ውስጥን ማጽዳትና ማዘጋጀት፣ ተውበት በማድረግ ወደ አላህ በመመለስ ረመዳን ሲመጣ ደስ ሊለን ይገባል። ረመዳን መጣ ብሎ የሚጨናነቅም አለ። ኢማኑን ያነሰ ሰው አንዱ ላይ እንግዲህ በቃ የሆነ ጫና የተጫነው ይመስለዋል። አይደለም፣ እንደ መልካም እድል አድርጎ ነው ማሰብ የሚገባው። በተለይ ደግሞ 10 الأواخر ላይ ማለት ነው። ረመዳን ሲገባ እንኳን ደስ አላችሁ መባባል መልካም ነው፣ ቢድዓም አይደለም። በነገራችን ላይ ያው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አታኩም ረመዳኑ شهر مبارك فرض الله عز وجل عليكم صيامه تفتح فيه أبواب السماء وتغلق فيه أبواب الجحيم
وتغل فيه مردة الشياطين فيه ليلة هي خير من 1000 شهر من حرم خيرها فقد حرم إلى رواه النسائي وهو في صحيح الترغيب. سدستنيا አከታትሎ መጾም ግድ የሆኑ ነገሮች አሉ። ረመዳን ለምሳሌ 30 ቀን በተከታታይ ነው። ምናልባት ዑዝር ኖሮ ያፈጠረ ቀዷ መክፈል ካልሆነ በስተቀር የከፋራ ጾም ለምሳሌ ሶያም ሸህረይን ሙተታቢዐይን ይላል። ዚሃር ላይ ጅማዕ ላይ በረመዳን ጅማዕ ያደረገ ሰው ከፋራ 2 ወር መጾም ነው አከታትሎ። ማከታተል ግዴታ ያልሆነ ደግሞ ለምሳሌ ሐጅ የሚያደርግ ሰው ሐጅ ሲጾም 3 أيام في الحج و7 إذا رجعتم تلك 10 كاملة 3 ቀን በሐጅ ላይ 7 ቀን ወደ ሀገሩ ሲመለስ በድምሩ እነዚህ 10 ናቸው ይላል። ግን 3 ቀናቶቹ የግድ ተከታታይ መሆን ግዴታ አይደለም። 10ም እንደዚህ 7ም እንደዚሁ ተከታታይ መሆን ግዴታ አይደለም። አመጣጥሎም ቢጾም ችግር የለውም። ያው ይሄ ያለ ነገር ነው። ሌላው 7ኛ ማነሳው ነጥብ صيام التطوع يجبر نقص صيام الفريضة ሱና ጾም ጥቅሙ ምንድነው? حتى በፈርዱ ላይ ይወዳደሉ ካሉ ለምሳሌ ሰው የተሳስቶ አስያ በመስራት ማማት የመሳሰሉ ነገሮች ማድረጉ ሰበብ የጎደሉ ካሉ ሱናዎቹ ይጠግናሉ። ሱናዎቹ ምንድናቸው? ኪሳራን ማካካሻ ናቸው ማለት ነው። ለምሳሌ አሹራ ጾም፣ የአረፋ ጾም፣ እንደዚህ አያመል ቢድ የሚባሉት በየወሩ እንግዲህ 3 ቀን የሚጾሙት ሰኞ ቀን፣ ሐሙስ ቀን፣ ሸዋል 6ቱን ቀን አጠቃላይ ደግሞ በሙሐረም ወር ጾም ማብዛት የመሳሰሉት ነገሮች መጠገኛ ናቸው። 8ኛ ያው ጁምዓን ቀን ለይቶ መጾም የተከለከለ ነው። ጾም ለሚያዘወትሩ ሰዎች ቅዳሜ ቀንም እንደዚሁ ግን ጁምዓን ጾሞ አብሮ ቅዳሜ ወይ ሐሙስን ጾሞ ቀጥሎ ጁምዓ ወይ ቅዳሜን ጥሎ ጾሞ እሁድን እንደዚህ በዚህ መልኩ ጾም ካለ ችግር የለውም። ሳያፈጥር መቀጠልም እንደዚሁ የተጠላ ነው። ለምሳሌ ዛሬ ጾሞ ውሎ ሳያፈጥር ወደሚቀጥለው ቀን ማሸጋገር ወይም ሐራም ነው ወይም ከራሃ ነው على اختلاف آراء العلماء። 9ኛው ረመዳን ወር መግባቱን በምን እናውቃለን? ጨረቃን በማየት ወይንም የሻዕባንን ወር ጨረቃ አይተን ከሆነ ሻዕባን 30 መሙላቱን በማረጋገጥ ቀጣዩ ቀን ረመዳን መሆኑን እናውቃለን። ምክንያቱም አንድ ወር ከ30 በላይ አይሆንም በጨረቃው አቆጣጠር። ጨረቃው አቆጣጠር ተፈጥሯዊ አቆጣጠር ነው፣ አላህ የዘረጋው ሲስተም ነው። ሰዎች በራሳቸው ጊዜ ግን እኛ ወር ብለው 31 28 29 እያደረጉ የፈረንጆች አቆጣጠር አለ። ወይም እኛ ደግሞ 13ኛ ወር ብለው ጳጉሜ የሚሉት ነገር አለ። ይሄ ሰዎች በራሳቸው ጊዜ የፈጠሩት እንጂ ከተፈጥሮ ጋር የሚሄድ አይደለም። ይሄ ተፈጥሮ በጨረቃ የሚታወቀው አላህ ዘንድ ሰማይና ምድርን የፈጠረው ጊዜ ተዘረጋ ነው። إن عدة الشهور عند الله 12 شهرا في كتاب الله وما خلق السماوات والأرض منها 4 حرم ይላል። ስለዚህ የጨረቃ ወር ለማወቅ የረመዳኑ ጨረቃ መታየቷ ወይም ደግሞ የሻዕባን ወር 30 መሙላቱ ከታወቀ ረመዳን ገብቷል። መታየቷን እንዴት እንወቅ? ብዙ ያጨቃጭቅ ነበር ድሮ። እንግዲህ اختلاف المطالع ምናምን እያሉ ታች ተጾሞ እዚህ የማይጾምበት ሁኔታ ነበር። ዛሬ ግን ኦልሞስት ዓለም እየተቀራረበ ሲመጣ በሌሊትና በቀን የሚለያዩ አህጉሮች ካልሆኑ በስተቀር እነዚህ ተቀራራቢ ሀገሮች አንድ ሆነዋልና ከጎራባች ሀገርን በሚዲያ አማካኝነት ብንሰማ እንጾማለን። የኛም ደግሞ የሸሪዓ ፍርድ ቤት ድሮ ያው ጨረቃ ታይቷል ብሎ መግለጫ የሚሰጠው እሱ ነበር። ለረጅም ዘመናት መጅሊስ ጣልቃ ገብቶ ሸሪዓውን ኢግኖር ሸሪዓ ፍርድ ቤቱን ኢግኖር አድርጎት አያውጅም ነበር። ካምና ጀምሮ ወይም ከ2 ዓመት እንደዚህ ገደማ ጀምሮ ተመልሷል። ዛሬ ያው ሸሪዓ ፍርድ ቤት የሚሰጠውን መግለጫ እንከታተላለን ማለት ነው። ሀገሪቱ ውስጥ በየአቅጣጫው አየን የሚሉ ሰዎች ካገኙ በእነሱ ሪፖርት መሰረት መግለጫ ስለሚሰጡ ሱሙ ለሩእየቲሂ ወአፍጥሩ ለሩእየቲሂ እርሱ ለመታየቱ ጾሙ ለመታየቱ ማፍጥሩ
ማለት ጨረቃ ማለት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እያንዳንዱ ሰው ማየት አለበት የሚል አይደለም ህጉ። ሱሙ ሩእየቲኩም አይደለም። አስረኛ ማነሳው ምንድነው يجب الصيام على كل مسلم بالغ عاقل مقيم قادر سالم من الموانع كالحيض والنفاس ማንኛውም ሙስሊም የሆነ አካለ መጠን የደረሰ አእምሮ ጤነኛ የሆነ ሙሳፊር ያልሆነና በአገሩ የሚኖር አካሉ ጤነኛ የሆነና ጾም ከሚከለክሉ ምክንያቶች የጸዳ ሰው ሁሉ መጾም ይወጅበታል። ጾም የሚከለክሉት ምንድናቸው? የወር አበባና የወሊድ ደም ነው፣ ሴቶችን የሚመለከት ማለት ነው። አካለ መጠን የደረሰ ማለት መድረሱ በምን ይታወቃል? የዘር ፈሳሽ የሚፈሰው ከሆነ ወይ ደግሞ በብልቱ ዙሪያ ፀጉሮች ከበቀሉ ወይም 15 ዓመት ከሞላ አካለ መጠን ደርሷል። ሴት ከሆነች ደግሞ የወር አበባ ማየቷ ተጨማሪ መስፈርት ነው። ከላይ ያሉት እንደተጠበቁ ሆኖ አካለ መጠን ደርሳለች ማለት ነው። እነዚህ ይወጅባቸዋል። 11ኛ ህፃናት ቤታችን ካሉ ከ7 ዓመት ጀምሮ እንዲጾሙ ማለማመድ ይጠበቅብናል። 10 ዓመት ሲደርሳቸው አንጾሙ ካሉ እንኳን መገረፍ አለባቸው ነው የሚለው። يؤمر الصبي بالصلاة ل7 عند من الحديث صلاة سجد ተብሎ ጾም በዛው ቂያስ ይደረጋል። ባይሆን ያ ሰብዩ የሚጾመው አጅሩ ለወላጆቹ ነው የሚሉ አሉ። አይ ለወላጆቹ ለሱ ነው፣ ሱና ነው የሚሆነው። ግፋ ቢለሱ ሱና የሰራ ሰው አጅር ያገኛል። والله عز وجل أكرم من أن يحرم عبدا من مثوبة وقد عمله سويه سرطو أجر الكفلهم أيضا رب العالمين. ذلك يكون أجر الصائم للصبي ولوالديه أجر التربية والدلالة على الخير. ولا جوتشم بمو بجاتشون بصوم لا يبمان نساتشون ملكام نقر بمان ملاكتاتشو أجر الله لهم الله يكفلال بالما. عن الربيع بنت معوذ رضي الله تعالى عنها قالت في صيام عاشوراء لما فرض كنا نصوم صبياننا ونجعل لهم اللعبة من العهن فإذا بكى أحدهم على الطعام أعطيناه ذاك حتى يكون عند الإفطار. عاشوراء نبر مجمرة يتزوك رمضان بفيدنا يعتزاز يمتاجز إنام صومن لجوتشاتشنين عند صومو سانات الناز نبر ከዛ ከጥጥ የተሰራ መጫወቻ እንሰጣቸዋለን። ምግብ አምጡ ብለው ያለቀሱ እንደሆነ ያንን ሰጣቸው በዛ ይታለሉና እየተጫወቱ ፍጡር እንዲደርስ እናረግ ነበር። ልጅ የሚጥብ ጨዋታ ካገኘ ይረሳዋል ረሃቡ። ይህን ያህል እንግዲህ ይታገላሉ ጾም ጋር እንዲለማመዱ ማለት ነው። ብዙ ሰው እንግዲህ ያው አራ ልጆች ናቸው አፍጥሩ አራ እንደው በግዳጅ የሚያስፈጥርም አለ። እዛ ደረጃ መድረስ አሁን እዝነት አይባልም። አላህ መቼም አዛኝ ነው፣ እንደማይጎዳቸው ያውቃል። ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ናቸው። ይህንን አስተምረውናል። ልጁ ለመጾም እየጓጓ ወላጆች የሚከለክሉበት ሁኔታ አለ። ይሄ ተገቢ አይደለም ማለት ሴት ልጅ እንደዚሁ ገና አካለ መጠን እንደደረሰች ልትጾም ፈርድ ስለሚሆንባት ካለመጠን መድረሷን ትደብቃለች። አፍራ ሀይድ ማየቷን አትናገር ትችላለች። ስለዚህ እናት ማፍጠርም ስትፈልግ ደግሞ ሀይድ ስለመጣ ሀይድ መጥቷል ብላ ለመናገር ስለምታፈር ጾማ ትውላለች። አይ ይሄ ሁሉ መሆን የማይገባው ሸርዑ ባዘዘው መልኩ ማሳደግ አለብን። 12ኛ አንድ ካፊር ከሰለመ ወይም ህፃን የነበረው አካለ መጠን በቀኑ ግማሽ ከደረሰ ወይም አቅሉ ተወግዶ የነበረው ነፍስ ካወቀ ቀሪ ቀኑን ጾሞ ማሳለፍ ይገደዳሉ። ጧቱን ካን የበሉ ቢሆኑ ማለት ነው። ያለፈውን ወዝፍ መክፈል አይጠበቅባቸውም ነፃ ስለነበሩ ማለት ነው። 13ኛ ያው እብድ የሆነ ሰው አይጻፍበትም ምንኛውም። እዚህ አቅል የሌለው ከሆነ እንዳይበላ መከልከል የለብንም። ብንሰጠውም አያስጠይቅም ማለት ነው።
በመሃል ነፍሱን እያወቀ በመሃል የሚመጣበት ከሆነ ነፍሱን ባወቀበት ሰዓት መታቀብ ግዴታ ይሆናል ማለት ነው። ቀዷ ማውጣትም ይኖርበታል። መማት 14ኛ መማት أثناء الشهر فليس عليه ولا على أوليائه شيء فيما تبقى من الشهر رمضان ውስጥ ታማሚ ሆኖ ያፈጠረ ሰው ረመዳን ወጥቶ ቀዷ ለማውጣት እድል ሳያገኝ እዚህ መካከል የሞተ እንደሆነ ምንም የለበትም። ቤተሰቦቹም ስለሱ ቀዷ ማውጣት አይጠበቅባቸውም፣ ከፋራም የለባቸውም ማለት ነው። 15ኛ من جهل فرض الصوم في رمضان أو جهل تحريم الطعام أو الوطء فجمهور العلماء على عذره إن كان يعذر مثله رمضان مصوم موجبون على وجهه أنا بقولنا እንግዲህ እዚህ ወሰንያ አካባቢ የሚኖሩ ሰዎች ለእስልምና ምንም ያልሰሙ አሉ። ዛሬ ለማስታረቅ ድረስ ላ ኢላሃ ኢላላህን ተቀበለ፣ ግን ረመዳን መኖሩን ያላወቀ ከሆነና በዚህ መካከል ከበላ ችግር የለበትም። ወይም ግንኙነት ጾም የሚያፈርስ መሆኑን ያላወቀ እስከሚማር ድረስ ባለው ዑذር ይሰጠዋል። ማስተማር ደግሞ ግዴታችን ይሆናል ማለት ነው። እንግዲህ ያው ወሳኝ የሆኑ ነገሮችን በፍጥነት ነው ለማዳረስ እየሞከርኩ ያለሁት። ደርስ ነው ይሄ፣ ዝም ብሎ ዋዕዝ ብቻ አይደለም። 16ኛ يشترط للفطر في السفر أن يكون سفرا مسافة أو عرفا على الخلاف المشهور بين أهل العلم መንገደኛ ሆኖ የሚያፈጥር ሰው መንገዱ ሙሳፊር የሚያሰኘው ርቀት መሆን አለበት። ምን ያህል ርቀት ነው የሚለው ያው ዑለማ መካከል የተለያየ እንትን ቢኖረውም ደግሞ ማፍጠር የሚፈቀደው ከሚኖርበት ከተማና አካባቢ ወጥቶ ወሰኑን ካለፈ በኋላ ብቻ ነው። መንገደኛ ነኝና ማፍጠር ይፈቀድልኛል ብሎ ብዙ ከተማው ያለ ማፍጠር የለም ማለት ነው። ومن شهد منكم الشهر فيصومه الله ማለት ነው። ለ17ኛ ያው ሙሳፊር የሆነ ሰው ማፍጠር ይፈቀድለታል በኢትፋቅ العلماء حتى ሰፈሩ ባይከብደውም እንኳን ዛሬ የምንጓዘው ጉዞ በጣም ቀላል ነው። በአውሮፕላን ሊሆን ይችላል የምትሄደው 1 ሰዓት 2 ሰዓት የሚፈጅ ነው ድሮ ወር የሚፈጀው መንገድ። ከዚህ ሳውዲ ለመድረስ 2 ሰዓት እንኳን ሳይሞላ ይደረሳል። ይሄ ታዲያ ቀላል ነው። ሙቀት የለ፣ ብርድ የለ፣ ተራራ የለ፣ ቁልቁለት የለ። ምን ችግር አለው? ለምን ያፈጥራል ይባል ማፍጠር ይፈቀዳል። አለማፍጠር ግን የተሻለ መሆኑ ሸክ የለውም። ቁርአኑም ላይ وأن تصوموا خير لكم إن كنتم تعلمون ነገ ሰፈር ሄዳለሁ ያለ ሰው የ18ኛው ነው። ነገ አፈጥራለሁ ብሎ ከወዲሁ መነየት የለበትም። አሁን ጾሙን ነው መነየት ያለበት። ማፍጠሩ የሚፈቀደው ዑዝሩ ሲገኝ ነው። ምክንያቱ ሲፈጠር ብቻ ነው። መሬት ላይ ያለ ባለበት ሀገር ላይ ፀሐይ ገብታ ያፈጠረ ሰው በአውሮፕላን ሲነሳ አሻግሮ ሲመለከት ፀሐይ ተራራ ላይ ልትታየው ትችላለች። ይሄ 18ኛው ነው። ይሄ ሰው ምንድነው ማድረግ ያለበት? ጾሙ ተበላሽቷል እንበል إذا غربت الشمس فأفطر على الأرض ثم أقلعت به الطائرة فرأى الشمس لم يلزمه الإمساك كما قلت متاقب أي ملكته لأنه أتم صيام يومه إيه صحيح مقبات مالت كم تنور بتاع كبابي في تاب السير مالت انجي سعال لك انجزي ليلا قال لهم لهم ينقال يهون اللوتنا هون إني أعلن البيت هون مشيت مالله አሁን ደግሞ የነጋላቸው አካላት አሉ ያልመሸላቸው ማለት በምዕራቡ አቅጣጫ ስትሄድ ገና ነው። ምስራቁ ደግሞ ለሊቱን አጋምሶ ሊሆን ይችላል። ስለዚህ ባለበት ሀገር ነው መጾም ያለበት ማለት ከፀሐይ መግባት በኋላ ከተነሳች ነው። وإذا أقلعت الطائرة قبل غروب الشمس وأراد إتمام صيام ذلك اليوم في السفر فلا يفطر إلا إذا غربت الشمس في المكان الذي هو فيه
ሲነሳ ፀሐይ ያልገባች ከሆነ አዲስ አበባ ጾሟል ለምሳሌ ወደ ምዕራብ እያመራ ነው በአውሮፕላን ወደዛ በሄደ ቁጥር ቀኑ ገና እየሆነ ይመጣል እዛው የሚሄድበት ሀገር ላይ ካልመሸ በስተቀር ማፍጠር አይቻልም አሁን ይሄ አዲስ ክስተት ነው ወትሮ አውሮፕላን ምንም ስለሌለ ላይ ይታወቅ ይችላል የዘመናችን ዑለማዎች ይፍታ አድርገውበታል ማለት ሼኽ ባዝ ረህመቱላህ ዐለይህ ይህንን ብለዋል ሀያኛው من وصل إلى بلد ونوى الإقامة فيها أكثر من 4 أيام وجب عليه الصيام عند جمهور أهل العلم مسافر مفطر ይቻላል ቢባልም የሚሄድበት ሀገር ሄዶ ከአራት ቀን በላይ ቆያለው ካለ እንዳገሩ ሰው በየቀኑ መጾም ዋጅብ ይሆንበታል ለሙሳፊር አይታይም የብዙዎቹ ዑለማዎች ፈትዋ ይሄ ነው ለትምህርት ምን ሀገር ሄደ እንደሚቆይ ካወቀ وإذا مر المسافر ببلد غير بلده فليس عليه أن يمسك إلا إذا كانت إقامته فيها 4 أيام عندنا من ابتدأ الصيام وهو مقيم ثم سافر أثناء النهار جاز له الفطر أقول لا يجعل صوم እንዴት መንገድ የሚሄድበት ጉዳይ ተፈጥሮ ቢሄድ አሁን ማፍጠር ይፈቀድለታል ሙሳፊርነቱ ከጊዜ በኋላ ታስቦ የተገባበት ቢሆን ومن كان منكم مريضا أو على سفر فعدة من أيام أخر بملو أنقص مسألة ويجوز أن يفطر من عادته السفر إذا كان له بلد يأوي إليه كالبريد الذي يسافر في مصالح المسلمين وأصحاب سيارات الأجرة والطيارين والموظفين كل جزء من قدنيا يهون سو لمثال أوروبلان أبراري نواري النتي أدسالة ربيل يشرا ግን በየቀኑ የሆነ ሀገር ይሄዳል ጉዞው አየር ላይ ነው ማለት ወይ ደግሞ ሾፌር የሆነ ሰው በየቀኑ መንገድ ይሄዳል ይሄ ሰው ከሄደ ማፍጠር ይፈቀድለታል ሁሌ ነው አንተ የምትሄደው ተብሎ ይሄንን ወቅት አይነፈግም ማለት ነው ወይም ሩቅ ሀገር እየሄደ የሚሰራ ሰው ለምሳሌ እዚህ ሀገር ላይ ያው የትራንስፖርት ችግር ስላለ እንጂ ሌላ ሀገር ላይ ፈጣን ባቡር ባለበት ሀገር 150-200 ኪሎ ሜትር በቀን እየሄደ ሰርቶ ውሎ ይመለሳል ሙሳፊር ነው ይፈቀዳል ግን ባያፈጥር የተሻለ ይሆናል ማለት መርከበኛ ለምሳሌ ሁሌ መንገደኛ ነው ይህን የመሳሰለ ችግር ያለባቸው ሰዎች ሁሉ እሺ በሰፈር ላይ የነበረ ሰው አፍጥሯል በቀን ግን አገሩ ደረሰ ሙሳፊርነቱ አለቀ ማለት ነው በልቶ ነው የተነሳው አሁን ቀሪውን ቀን መታቀብ አለበት ወይስ አንዴውን አፍጥሯል መብላት ይችላል የሚለው ላይ ዑለማዎች መካከል ያው ኺላፍ አለ መታቀቡ የተሻለ ነው ከጭቅጭቁ ለማውጣት ሲባል ግን ቢበላ ያው አንድ ቀን ቀጣ ማውጣቱ ስለማይቀር እንደ ኃጢአተኛ ላይ ይቆጠር ይችላል ማለት ነው 24ኛ اذا ابتدأ الصيام في بلد ثم سافر الى بلد صاموا قبلهم او بعدهم فان حكمه حكم من سافر اليه عند ሀገር ላይ ጾሞ ሌላ ሀገር ሲሄድ እሱ ከጾመበት ሀገር በፊት ቢያፈጥሩ ለምሳሌ እንበልና ኢትዮጵያ ላይ ጾም የተጀመረው ሐሙስ ነው ሰውየው ተነስቶ አሜሪካ ሄደ ወይም ቻይና ሄደ እንበል እዛ ደግሞ የተጾመው ሮብ ሆነ ለሱ 29ኛ ቀን ነው ለነሱ ዒድ ነው ቀጣዩ ቀን ላይ ምን ማድረግ አለበት አገሩ ሲያፈጥር አብሮ ማፍጠር ይፈቀድለታል ማለት فإن حكمه حكم من سافر إليهم فلا يفطر إلا بإفطارهم ولو زاد عن 30 ويدمو سو زاد الله حمس ነው ጾመው እነሱ የጀመሩት ጁምዓ ሆነ ስለዚህ አንድ ቀን ሊጨምር ነው አንድ ቀን ጨምሮ ከነሱ ጋር ያፈጥራል እንጂ ለብቻው ዒድ አይኖረውም ማለት ነው ይሄው በጣም ብዙ ምን ተቸገረበት የነበረ ነው
ስደት በነበርንበት ጊዜ ለምሳሌ ሳውዝ አፍሪካ ላይ የራሳቸው ሂላል ኦቶሪቲ የሚባል ተቋም አላቸው። ጨረቃን ዓመት ይከታተላሉ። ሳውዲ ላይ ይከተሉ። ከኛ ጋር የሄደው ሰው እኛ በሳውዲ ነው የምንጾመው ይላል። ያን በሳውዲ ነው የምንጾመው፣ ሳውዲ ስትኖር ነው። ዒዱን ለብቻቸው ይሰግዳሉ። እንዲህ አይነት ሸሪዓ የለም። የሀገሩ ዑለማዎች እና የሀገሩ ሙስሊሞች እንደሚሆኑ አብሮ መሆን ይጠበቅበታል ማለት ነው። ያው አስፈላጊ የሆነ ሁክም ነው፣ ብዙ ሰው የሚቸገርበት ስለሆነ ማለት ነው። ለምንድን ነው ከሀገሩ ጋር መሄድ አለባችሁ የሚባለው? እንደው ለመስለሓ ነው አይደለም። ደሊል አለን እንጂ لقول النبي صلى الله عليه وسلم الصوم يوم تصومون والإفطار يوم تفطرون ጾም የሚባለው እናንተ ህዝቡ የጾመ ጊዜ ነው መጾም ያለበት። የግል የጥንቃቄ ጾም የሚባል የለም። ምናልባት ዛሬ ጨረቃ ታይታ ሊሆን ይችላልና እንዳታመልጠኝ አይባልም። من صام يوم الشك فقد عصى أبا القاسم صلى الله عليه وسلم በሽተኛ ማፍጠር ይቻላል ሲባል ምን አይነት በሽታ ነው የሚለው 25ኛው ይሆናል። كل مرض خرج به الإنسان عن حد الصحة يجوز أن يفطر به ከጤነኝነት የሚያወጣው የሆነ ማንኛውም በሽታ ሊያስፈጥር ይፈቀዳል። መጾም የማይችል ከሆነ ማለት ነው። ቀለል ያለ ሲያመው ሰበብ ፈልጎ ጉንፋን ይዞት ወይም ደግሞ ራስ ምታት ተሰማኝ ብሎ ማፍጠር ይሄ አይፈቀድም ማለት ነው። ወይ ደግሞ እንግዲህ የሕክምና ባለሙያ ጾሙን መቀጠል የባሰ በሽታውን ያባብሰዋል ወይም ፈውሱ እንዲዘገይ ያደርጋል ብሎ ከነገረው በዛ ሰበብ ማፍጠር ይችላል። ይሄ ነው። 26ኛው ኢኽማ ወይም አዙሪት አውድቅ የሚባል በሽታ አለ ያለበት ሰው ከጾመ ይሄ የሚመጣበት ከሆነ አፍጠረ ወቀዳ ያፈጥርና ቀዳ ያወጣል ማለት ነው። 27ኛ ከፍተኛ ረሃብ ወይም ከፍተኛ ውሃ ጥም ገጥሞት ህይወቱ ለመጥፋት ትዳረጋለች ብሎ ከሰጋ ሙሳፊርም ባይሆን ነፍስ አድን ስለሆነ ማፍጠር ይቻላል። ለምሳሌ ረሃብ ያለባቸው አካባቢዎች፣ ድርቅ የመታቸው ምግብ የሌለበት አካባቢ እነሱ ሁሉ ጊዜ ጾም ላይ ናቸው ያሉት። ባገኙ ጊዜ ነው የሚቀምሱት። በዚህ ላይ ጾም ቀጥሉ ቢባሉ ለህልፈት ሊዳረጉ ይችላሉ። ሸሪዓው ሰው ለማሰቃየት አይደለም የመጣው። እንደዚህ አይነት ከአቅም በላይ የሆነ ነገር ካለባቸው ለምሳሌ አይኑ የሚጠፋ ወይም አካሉ የሚሰናከል ወይም እንግዲህ ለሆነ በሽታ የሚዳረግ ደረጃ ሲደርስ ነው። ግን ይሄ የራበው ሰው ማፍጠር ይችላል ብሏል ብላችሁ ደግሞ አልተሳሳተ ግንዛቤ የተሳሳተ ነገር ያለባችሁ አላልኩም። ኪታቡ ያለው በኮንዲሽን ነው ይሄን ያስቀምጠው ማለት ነው። ለምን ህይወትን መጠበቅ ከሸሪዓው ዓላማዎች መካከል አንዱ ነው። ሒፍዙ ነፍስ ይባላል። 28ኛ ሊሽር ይችላል ተብሎ የሚታሰብ ሰው ለጊዜው አፍጥሮ ሌላ ጊዜ ቀጣ ያወጣል። በማብላት ማካካስ አይቻልም። ብዙ ሰው ለምሳሌ ታሞ ያፈጥርና ሰደቃ ቢሰድቅ አይተካውም ብሎ የሚጠይቁኝ ሰዎች አሉ። ቀጣ ማውጣት ከቻልክና ከተቻለ ወይም ይሻላል ተብሎ በጠበቀ እስከሚሻለው ድረስ ቆይቶ ቀጣ ማውጣት እንጂ ለምግብ አይተካም። ነገር ግን በሽታው ቋሚ ሆኖ በምንም መልኩ ሊፈወስ የማይችል ከሆነ ለምሳሌ የስኳር በሽተኞች ሆነው መጾም የማይችሉ ስኳር በሽተኛ ሆኖ መጾም ይችላል። የስኳሩ ደረጃ ስለሚለያይ ማለት ማይችሉ ከሆኑ ወይም ደግሞ የዘመኑ በሽታ HIV
መድኃኒት የማይቋረጥ መድኃኒት የሚወስዱ ሌላ ለዚህ ቋሚ በሽታ የሆነ ወይ ደግሞ እድሜው በጣም የገፋው ነው 70-80 ዓመት ከጾመ በየቀኑ እየቀነሰ የሚሄድ ከሆነ ይሄ በማብላት ማካካስ ይችላል። በየቀኑ አንድ ምስኪን አንድ ሷዕ ያበላል። 1 ኪሎ ተኩል ገደማ ይሆናል በእህል ሲተመን። ወይም ደግሞ ምስኪኖችን ሰብስቦ 30 ምስኪን በአንድ ጊዜ ቢያበላም እስከሚጠግቡ ካበላቸው ይበቃል። አነስ ብን ማሊክ ረዲየላሁ ተዓላ አንሁ እድሜያቸው በጣም ገፍቶ ስለነበረ ይህንን ያደርጉ እንደነበረ የሚያሳዩ አሳሮች አሉ ማለት ነው። ታሞ ጾም ያፍጥርና ቀዷ ለማውጣት እየቻለ ዛሬ ነገ ሲል ቀዷ ሳያወጣ የሞተ ሰው ወገኖቹ ሊጾሙለት ይቻላል። ወይንም ደግሞ ሊያበሉለትም ይችላል። من مات وعليه الصيام صام عنه وليه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። 30ኛ 70 ነበር አቀርባለሁ ያልኩት 30 ላይ ላቆም ነው ሰዓቱ እየሄደ ስለሆነ ጂሃድ ላይ ወይም ጦርነት ላይ ያለ ሰው በመጾሙ ጉልበቱ ተዳክሞ ጠላት ያይላል ብሎ ከሰጋ ማፍጠር ይፈቀድለታል። አሁን ይሄ ሙሳፊርም አይደለም በሽተኛም አይደለም። ذلك جاء في صحيح مسلم أن النبي صلى الله عليه وسلم قال إنكم مصبحوا عدوكم والفطر أقوى لكم فأفطروا نجمع لذا طلعت قاعد متقاتموا ناتشو ما أفطر دقوها كم يسطاتشو هلنا أفطروا يا ربت حديث صحيح مسلم قال لا እንግዲህ ጊዜው አልበቃንም። ትምህርቱ አስፈላጊ ከመሆኑ አንፃር ከቻል በቀጣይ ቀናቶች ውስጥ ተመልሰንበት እንጨርሳለን። አለዛም የተናገርኩት ያህል ጠቃሚ ነው። ምናልባት ባስተማርኩት ላይ ጥያቄ ያላችሁ ካላችሁ እንደ 5 ደቂቃ ለሱ እድል እሰጣለሁ። አለያም የዛሬው ፕሮግራሜን እዚህ ላይ ቋጫለሁ። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. ሰብስክራይብ በማድረግ ቤተሰብ ይሁኑ።